አቢ ያለ ነው የሚጠራ አቢቹ እሺ እንዴት ነህ ላንተ ምን አይነት ወንድም ነበር ነፂ ለኔ ታላቅ ወንድሜ ነው ለኔ ከሱ ታናሽ ነኝ እኔና አንተ ታናሽ ሆነ እኔ ታናሽ ነኝ እሺ ነፂ ለኔ አይዞህ እረዳሃለሁ ይገባኛል በነገራችን ላይ ከኤሊ ጋራ በጣም በተደጋጋሚ እርግጠኛ ነኝ 8-9 ተገናኝተናል ደጋግመን እንግዲህ አውርተናል አንዳንድ ነገሮችን ብዙ ጊዜ ነው የተገናኘነው ግን ዛሬም ድረስ ለሱ ትኩስ የሆነ ሐዘን መጽናናት መረጋጋት እንዳቃተው ሁሌ ነው የማየው ሁሌ ባገኘሁትኝ ቁጥር ስሜቱ ይሄ ነውና ይገባኛል አይዞህ ረጋ በልና እስቲ ምን ስለሆነ ያክል እስቲ ኪሩቤል ላውራው እስከዛ ድረስ ትንሽ እስከሚረጋጋ ኪሩቤል ላውራው ኪሩቤል እንዴት ነህ እስኪ ስለ ነፂ ምን አይነት ወንድም ነበረ ያው ስለ ነፃነት እንኳን በርግጥ አብዛኛውን እህቴም ወንድሜም ገልጸውታል ያለውን ነገር ግን ያው በተለየ ሁኔታ እኔ ያው አባቴ ነው ማለት ይቻላል ታናሽ ሆነ ያው መጨረሻ ነኝ የመጨረሻ ልጅ አንተ ነህ አዎ ከዛ አንፃር ብቻ ነፂ ያው እንደተነገረው ነው እንደዚህ ነው ብዬ የምለው ነገር የለም ስፔሻሊ ለኛ ሁለታችን በጣም ቅርባችን ያው ብዙ ነገራችን ከመሸፈንልን ጓዳችሁ ያው ብዙ ነገሩ ተገልጿል ትንሽ ስሜታችን ጥሩ ስላልነበረ አሁን ለማውራት የምችል ነገር አይደለም ግን ይገባኛል ያው እሱ ከወንድም በላይ ነው ለኛ ኖርማሊ አባታችን ምን ላይ ይቀላልና እንደው ከሱ ጋር ተያይዞ የሚወሩ የሚነገሩ ነገሮች አሉ ከንብረት ጋር በተያያዘ ከስራው ህይወቱ ጋር በተያያዘና ምንድነው ልጨምር ልትለን የምችለው ነገር ከወዳጆቹ ጋር በተያያዘ ከጓደኞቹ ጋር በተያያዘ የሚወሩ ነገሮች አሉ ምናልባት ሊሆን የሚችለው የሰው ልጅ ያው ትንሽ አሁን ላይ ዝናን የማይፈልግ ገንዘብን የማይፈልግ የለም እኔ እንደሚገባኝ ምናልባት ከዛ ጋር ተያይዞ ያለ ነገር ሊሆን ይችላል ብዬ አስባለሁ አንዳንድ ሰዎች የሳሳቱታል ተስተት ይሄ ማስበው ብዙ ስለተገለጸ ማለት ነው ያው ለነፃነት ይገባዋል አይገባውም እንግዲህ ያው ህዝብ የሚፈርደው ነገር ነው ያው ባይሆን ጥሩ ነበር አንዳንድ የምንሰማቸው ነገሮች ያው ኦሬዲ የሆኑ ነገሮች ሆነዋል ከዚህ በኋላ ሁሉም ነገር ያው ወንድሜም እንደገለጸው ነው አንዳንድ ነገሮች መቆም አለባቸው አው መቆም አለባቸው ምንድናቸው መቆም ያለባቸው አሁን የተነገሩት ነገሮች ፋይናንሻል በተመለከተ ስብሰባ ገንዘብ ስብሰባ ከሰው ላይ ነፃነት ቤተሰቦች እነዚህ ናቸው ድጋፍ ያስፈልጋቸዋል ምናምን በሚል ነገሮች ነው እናንተ ድጋፍ ያስፈልጋቸዋል ተብሎ የሚሰበሰቡ ነገሮች እንዳሉ እንሰማለን እኛ ሰውም ኖርማሊ እንደዛ ነው የሚመስለው አንዳንድ ሰው ይደውልሃል እናንተ እንዴት ነው እየበረታችሁ ነው ባገኛችሁት ነገር ህይወታችሁን እየቀየራችሁ ነው ምናምን ብሎ የሚያስብ ሰው ይኖራል እንደዛ ብሎ እንትን የሚል ሰው ይኖራል የለም አንፈልግም እኛ ለምን እሱ ባለ ሰዓት ላይ በተሻለው መጠን የቻለውን ነገር አድርጎልናል ለኛ ገባ አይዞህ እና ያ ነገር ቢቀር ደስ ይለኛል ያለው ይቅርታ እንግዲህ አይ እረዳሃለሁ ቀላል ነገር አይደለም ያጣችሁት ዞሮ ዞሮ እንደሚያጣችሁትና ቀላል አይደለም ስለዚህ በእኛ ስም የሚሰበሰብ የትኛውም ነገር በወንድ በቤተሰቦቹ ስም እየተባለ የሚሰበሰብ ነገር ካለ ምናልባት ሰው የወንድ ወዳጅነት የሚያውቁት ነገር ኖሮ እንኳን አዝነው ያን ነገር እያደረጉ ባለበት ኮንዲሽን እንኳን ከሆነ ከኛው ቀውና ውጪ እንደሆነ ላረግ የሚፈልግ ሰው እንኳን ካለ ሊያውቅ ይገባዋል እነዛ ሰዎች እኛ ምንም የምናውቀው ነገር የለም እንዲደረግ አንፈልግም ሰው የፍቅሩን ያደርጋል ባይለምንም አይደል እሱን በመውደድ እነዛ እንደተባሉት ባለሀብት 3 ሚሊዮን ብር ጋር ወለሰጡት ሰው የፍቅሩን ልታረግ ይችላል አንተም ብትሆን ገብቷል ለምን አረክልኝ ለምን የፍቅርን ገለጽ አትባልም ገብቷል
ግን ቤት ድረስ ተካሄዶ ግን የሚደረግ ማንኛውም ልመና ይሄ ቤተሰብ እውቅና አይሰጠውም፣ አይፈልግም። በእኛ ስም አይሰብሰብ ያላችሁ ነው ያላችሁት? ለምን በእናንተ ስም እየተሰበሰበ ነው ያለው? አሁን እዚህ ነገሮች እንሰማለን። አሁን ይሄ ስፔሲፊክሊ ይሄ ነው የምልህ ነገር እንኳን ባይኖር አንዳንድ እንቅስቃሴዎች እንዳሉ ከሆኑ ወገኖች የምንሰማቸው ነገሮች አሉ። እነዛ ነገሮች ተገቢ አይደሉምም። ነፂ የሚወዳቸው ነገሮች አይደሉም። እውነት ነው፣ መቆም አለባቸው። አዎ መቆም አለባቸው። እኛም ደግሞ አንፈልግም፣ ሲጀመርም አንፈልግም የምልህ በስሙ መለሙን አንፈልግም። እኛ ገብቷል። ኢትዮጵያ ውስጥ ችግር የለም ማለት አይደለም። እንኳን ኖርማል ተወሰነ ሲታገዝ የነበረ ሰው አይደለም በሁለት እግሩ የቆመ ሰው ይቸግረዋል። ገብቷል። ያ አይደለም ፖይንቱ። እኛ በሱ ስም ምንም አይነት ልመና እንዲካሄድብን አንፈልግም። እህቴም ወንድሜም በገለጸችው መንገድ ማለት ነው። ያንን ነው ለለህም ከወዳጆቹ ጋር ያላችሁ ቀረቤታ ምን ይመስላል? በጣም ነፂ በተደጋጋሚ እንደሚወራው ወዳጀ ብዙ ነው። ለረጅም ዓመት የእውነት ጓደኛ ወንድም ሆነው አብሮት የኖሩ ሰዎች አሉ። ከእነሱ ጋር ያላችሁ ግንኙነት ምን ይመስላል? እንግዲህ ከነፂ እንዳልከው በጣም ብዙ ወዳጆች አሉት። ህፃን ጓደኛ ልታገኝ ትችላለህ። ነፂ ህይወት ውስጥ አዋቂ ጓደኛ ልታገኝ ትችላለህ ምናምን። በዛ ሁሉ መካከል ውስጥ እኔ አሁን ሞር ማስታወሳቸው እሱ ጓደኞች አሉ። አሁን ለምሳሌ ስም መጥቀስ አግባብ ቢሆን ስማቸውን መጥቀስ ከተቻለ መጥቀስ ይቻላል። አለማየሁ፣ አሌክስ፣ ግርማ ታደሰ ጥርሱ መላቃ ነው በዛ በሚታወቀው ምናምን። አሁን እነሱ ቤት ድረስ ሲመጡ እንደነበረ እኔ በማስታውሰው ድረስ ይመጡ ነበር እኛ ቤት ምናምን። ጥሩ ፍሬንዶች ነበሩት በዛ ሰዓት ላይ። በዚሁ አጋጣሚ እንደውም ነፃነት መኪና የለውም ቤት የለውም የሚለው ነገር ነፃነት ፒያሳ ከነሱ ጋር ጁስ ቤት የሚሉባት ጁስ ቤት ነበረች። ጁስ ቤቷ ባለቤትም ስሟን አስታውሳታለሁ፣ ሳባ ትባላለች። እዛ ጁስ ቤት አብረው በሚያሳልፉበት ሰዓት ላይ ነፃነት አባዱላ መኪና ነበረው። ክርስቶስን ነበር እኔ እንኳን የማውቀው ነበር። ቤት ድረስ ላስቲኩ ሳይፈታ ይዞት መጥቶ ቤት ድረስ እኛ መርቀን ነው ቡና ጠጥተን ከቤት ሄዶ ያ መኪናውን ንብረት የለውም ላልከው ነገር ማለት ነው። ግን ማቴሪያልነቱ አይደለም አሁን እዚህ ማተር የሚያደርገው ነፃነት ንብረቶቹ የሚያነበር ነው። ወንድሞቹ ገብታ ቤተሰቡ፣ ልጆቹ፣ የሚስቱ ባለቤት፣ ራሷ ባለቤቱ ንብረቶቹ ነን እኛ። ለሁሉም ደክሟል፣ ለሁሉም ለፍቷል። ገብታ ከዚህ በላይ ምን ልታፈራ ትችላለህ አንተ? አሁን ወደ ንብረት ይቀር ይባል ምን ልታፈራ ትችላለህ ከዚህ በላይ? አሁን እዚህ ጋር ነው ሚስ አንደርስታንዲንግ የተፈጠረው። ነፃነት አካውንት የለውም። እንግዲህ ትንሽ ግራ የሚያጋባ ነገር ነው። አካውንት እየተለመነ አውጡ በሚባልበት ጊዜ ላይ አንድ ሰው ለዛው ነፃነትን በዚህ መልኩ መግለጽ ማለት ትንሽ ስሜታዊነት የታየበት አይነት አገላለጽ መንገድ ይመስለኛል ለኔ። ምናልባት ሰው የሆነ ሐዘን ላይ ሲሆን እንደዚህ መናገር የሚከብደው ወደው እላፊ የሚናገር ምናምን አይነት ነገር ሊሆን ይችላል። እንግዲህ ያው ጥናት ባይደረግበትም እዚህ አይነት ስሜትም ሆኖ እኮ አላውቅም። ግን ነፃነት ምንም የለውም እና ምን ይሁን ለምን ይመስላል የሚባለው አይደለም። ይጠበቃል። ልክ ነው፣ ይጠበቃል አይደል? አንድ ሰው ስራ ሲሰራ የምጠበቀው ነገር አለ አይደል? ሰው ሲሰራ የሆነ ሰክሰስ እያደረገ ሲመጣ የምጠበቀው ነገር አለ አይደል? ሰው ሲሰራ ጫማ ይቀይራል፣ ሰው ሲሰራ ቲሸርት ይቀይራል፣ እያለ የምጠበቀው ነገር አለ አይደል? ያን ነገር ከሆነ መግለጽ የተፈለገው አገላለጹ ማግባብ ሊኖረው ይገባል ነው አንደኛው መንገድ። እኛ ግን እንደ ቤተሰብ እኔ እንደ ወንድም አሁን ነፂ ህይወት ውስጥ ካለፈችበት ቀን ድረስ በውስጡ የኔ እድገት ለኔ የሆነ ነገር ማድረግ ምናምን የሚጓጓበት ነገር እንዳለ አውቅ ነበር። ይሄ ትርፉ አታለል እሱ ትርፉ ነው። ታዲያ ከዚህ በላይ ምን አለ? በዚህ መካከል ልጆች አሉ፣ ሚስት አለች፣ እንዳልኩ የሚስቱ እናት አለች። እነዚህ ሰዎች ሁሉ እሱ ሲለፋላቸው ሲደክምላቸው ኖሩ ሰዎች ናቸው። ያንስ ወደ ገንዘብ ልቀይረው ወደ ማቴሪያል ልቀይረው ቢል ለራሱ ሄሊኮፕተር አይኖረው ነበር ይል። ይሄንን ሰው በምን መንገድ ነው የምገልጸው? አንተ እንደዚህ ማለት አንዳንዴ ምናልባት እንዳልኩ ነው ስምና ፍራንክ የማይፈልግ ሰው ላይኖር ይችላል ምናምን። አንተ ዝም ብለህ እኔ ዛሬ እዚህ ጋር ቀርቤ ሰው ራሱ ለሱ እኔ ትልቅ ዋጋ ከፍዬ ነው ይሄን ማረም። ምን ማለት ነው ይሄ ማለት? እኔ አሁን ስለሱ እንድስናገር አንደኛ ይገባዋል አይገባውም ወይ? እዚህ ሳይደረስኩት እኔ ለምንድን ነው ለሱ ከዚህ በለጠ መቆም ይችል ነበር ወይ? ይታ ዛሬ እዚህ ሳይደርስ ነገሩ እኔ ለሱ ባለመቆም አንደኛ ያለው ሳይሰፋ ነገር ይሄ ሁሉ ነገር ሳይፈጠር ማንም ተነስቶ ሳይዘባረቅ
አለመናገር ነገር አሁን ይቆጨኛል። የሚገርም ነገር እስከ አሁን ወደ ቀረስ ሰዓቱ እንደዚህ መዘግየቱ በራሱ ነው ማለት ለምን እንዳልኩ ለኔ አባቴ ነው ይያሉ ነፃነት ማንም የሚያውቀው ሰው ማንም ሰው እኔ የሚያቀኝ ነፃነት ለኔ ምን እንደሆነ ያውቃል። ከዛ አንፃር ማለት ነው ይገባኛል። እሺ ይቅርታ ስሜታዊነት ይኖራል። እረዳሃለሁ ኪሩቤል። እስኪ ጥቂት ደግሞ አሁን ትንሽ ከተረጋጋ ከኤርሚ ጋራ ጥቂት ላውራ። ምንድነው ሪሊ እየተሰማክ ያለው? በአጠቃላይ የተሰማህን ነገር እስኪ አካፍለኝ። እኔ በጣም ከበፊት ጀምሮ ከለቅሶ ቀን ጀምሮም የነበረው ነገር ጥሩ አልነበረም። እንዳየኸኝ ለቅሶ ላይ እኔ ብዙ ማገልገል ነበር ስራዬ። ማለት ሰፈራችን አይደለም ነፂ የነበረበት ቦታ ከኛ ትንሽ ራቅ ስለሚል ቦታው እዛ አካባቢና የአካባቢው ልጆች አሉ ነፂን በጣም የሚወዱት እንደው ለሊት እያለቀሱ ያስቸግሩን ነበር። በጣም ጥሩ ልጆች ነበሩ። እውነት 40ውንም 30ውንም እኔና እሱ በሄድንበት ሁሉ ካጠገባችን ያሉ ሰዎች አሉ። በጣም ነው የምንወዳቸው። እውነቴን ነው የምልህ። ከነሱ ጋር እየተነጋገርኩ ነበር። እንትን ነው ምን አለ መሰለ እንዳልክ እዛ ቤት የምንሄደው ሁላችንም የምንሄደው ነፂ በር ላይ ጠብቆ ነው የሚያስገባን። በር ላይ ጠብቆ ባህልም ይሁን ምንም እንሄዳ ማለት ቅርጫ እኔ እሄዳለሁ፣ በብዛት እኔ እሄዳለሁ ነፂ ጋር እኔ እሄዳለሁና በር ላይ ነው የሚጠብቀኝ። አሁን ነው የሚመጣው ምናምን ብሎ ትንሽ ይበረታብኛል። እንትን ክርክር ነፂ ይበረታብኛል እኔ ላይና ወንዴን ነው ያየሁት። ማለት ከባድ ነው ሁኔታው። እንደዚህ ነው አልልህም እና እንቅልፍም አልወስዳለኝ እና ውጪ ነው የወጣሁት። ማለት ውጪ ወጥቼ ቁጭ አልኩኝ እና ከነዛ ልጆች ጋር ማውራት ፈለኩኝ እና ያው ወንድሙ ስለሆንኩኝ ብዙ ነገር ሊነግሩኝ አይፈልጉም። እውነት ለመናገር ብዙ ነገር አልነገር እንትና እኔ በራሴ ነው በዛም በዚህም ብዬ ሆነሽ የምፈልጋትን ነገር ማገኘ ነበረው ማለት ነውና ይከብዳል። አርብ ነው ያረፈው፣ ቅዳሜ ነው በንጋታው። ቅዳሜ ደግሞ ሙሉ ቀን ነው እና ክርክር የሚሆነው ሌላ ነገር ነው። ሀሳብ አይመጣውም ማለት አሁን ነፃነትን አስቀምጠ መነጋገር ምናምን አይመጣውም። አደፍርም እዛ ጋር ለመሰለ እኔ አሁን እኔ ብሎታል እኔ እና አባቴ ነው አለ ነው እኔ ነው እንትን ነገር እኔ እናታችን 97 ዓመተ ምህረት ነው የሞተችው አለች። እሷ ታችን እኛ ቤት በመተካካት ነው ያደግነው። እሷ ለፍታለች ለኛ ሚኒየታችን በጣም ለፍታለች። ከዛ በኋላ እሷ ታችን እኔ በዛው ማመስገን እንትን ነው መውደድ አለ በቤተሰብ እኔ ቤተሰብን በጣም ነው የምወደውና ታጤ ወንዴ እየለፉ ነው ያሳደኩት። ግን በጣም የተጫነው ነፂ ላይ ነው ተስ እንዴት ነው አንተ ሶፋ አግኝተህ ተመችቶ ቁጭ ያልነው ነፂ ላይ ነው። እኔና እሱ ነፂን 20 እንግዲህ አሁን ከ21 ዓመት ማለት ነው 21 ዓመት ሙሉ እኛ ነፃነት የፈለግነውን ነገር አድርጎልናል። እኔ አብሬው ስራ ሰራ ነበር። እኔ ቲያትሮች ሰራ ነበር። በየሀገሩ ፊልም አሳይ ነበር። አብሮት ዞር ነበር። ከፍሬሽማን ቲያትር እነሱ ሲዞሩ ብቻ ነው የቀረሁት እንጂ ዞር ያለው አይቻለሁ። አንዳንድ ገቢዎችንም አውቃለሁ፣ ምን እንደሚደረግ አውቃለሁ። እኔ ሰው ሁሉ ሄዶ እዛው ደግሞ ሲከፈሉ አውቃለሁ። በቃ ይሁን ነው። ግን እኔ የሚከፋኝ ነገር ነፃነት ምንም ነገር አልነበረውም። ነፃነት ማሽን ነው ተባለ። ማን ነው ያን ያለው? ኢቢኤስ ላይ ጓደኛው ነው ማሽን ነው። አስኔ ነው። አሁንም ቢሆን አስኔ ነው። አስኔ ለምን እንደዚህ እንደሆነብን አላውቅም። ለምን አልገባኝም። ቢገባኝ ደስ ይለኛል። ማለት እንዴት አንተ አብረህ ይሄን ሁሉ ዓመት የኖርከው ሰው ብዙ ነገር ያሳለፍከው ሰው በአንዴ ጥሩ አንተ ጓደኛ ከሆንኩ አንተ የማትወደውን ነገር ሞተስ እንዴት የማትወደውን ነገር አስቀጥልልሃለሁ? የማትወደው ነገር አትወደውም። በቃ አለቀ አይደል? እኛ እኮ ነፂ የማይወደውን ነገር እናውቃለን። እኔ ወንዴን ትልቃችን ነው አንፈራውም። ወንዴን እኛ ነፂን ነው የምንፈራው። ለምን መሰለህ? አይቆጣህም። ወንዴ ነፃነት እኮ አይቆጣህም። ግልምጫው በቂ ነው። ገብቶሃል? እውነቴን ነው። እንዴት አሁን ሰው እኔ ወንድሜ ስለሆነ ይመስለዋል ሰው እንደዚህ የምለው አይደል? ነፂ ግን ለኛ ልዩ ነበር። እውነቴን ነው የምልህ ለኛ እና ምን አለ መሰለህ የማይሆኑ ነገር ነው ነፂ ላይ እየተደረገ ያለው አሁን ላይ ማለት ነው። አንደኛ ልመና ማንም ብዙ ሰው ይለዋል ልመና ይለዋል። ግን አሁንም እየተለመነ ነው። ልመና ይወድም ነፂም የሚል ትላለች። ወንዴም ልመና ይወድም እኔም ልመና ይወድም ይላል። ግን እየተለመነ ነው። ይሄ መሆን የለበትም። በቃ 3 ሚሊዮን ብር ሐውልት መሰራት ከሆነ ሐውልት ይሰራል። ከዛ በኋላ ግን ላለው ነገር አሁን ለምሳሌ የሙዚቃ ትምህርት ቤት እንደዚህ የሳቅ እንትን ተከፍቶ ምናምን ተብሏል። ነው እንደዚህ አይነት ነገር የለም በእኔ በኩል። እኔ የሚሹና ወንዴ ነበረው
ኮሚቴ። እኔ ኮሚቴውንም እውቅና አልሰጠውም። ለምን ትክክል አልነበረም። ከ3ኛው ቀን ጀምሮ የነበረው ትዕይንት ትክክል አይደለም። እኛ ታናናሽ ወንድሙ እኔ ታናሽ ወንድሙ ነኝ። እኔ እዛ ለቅሶ ላይ እኔ እንደውም ባለፈው ብያለሁ ትንሽ ለቅሶ ፈልጉልንና እርማችንን እንኳን እናውጣ ብያለሁ። እኔ የእውነቴን እና እየተደራጁ ነበር ሲኬድ የነበረው ማን አውቆት እኔ ደውሎ ወንዴን ምንድን ነው የሚለው ለምንድን ነው ወንዴን ይዛችሁት ማለት ለምንድን ነው ወንዴ ጋር ማትሄዱት? ቀበራችሁ እሱ ነው። ወንዴን አላከበሩትም፣ ሚሚሹን አላከበሩ፣ እኛን አላከበሩ። ታዲያ እሱን የታውቀውት ነው። እኛን ሳያውቁ ታላላቆቹ ታናናሾቹን ሳያውቁ እሱን የታውቀውት ነው። አንዳንዴ እውነቴን ነው የምልህ ሰው ለመሆን እኮ ሰው ትንሽ ሰው መሽተት አለበት። ሰውኛ ባህሪ ሊኖር ይገባል። ኮሚቴው ለሚያደርገው ነገር እያንዳንዱን ነገር ማወቅ አለብኝ። እንደ ታናሽነቴ ነው። እንደ ታላቅነቴ ደግሞ ታላቅነቷን የሚወሾ ትወስዳለች፣ ወንደሰን ይወስዳል። ለዚህ ቤተሰብ ግን እንደ ታናሽነቴ እንደ ነፃነት ታናሽነት እኔ ኃላፊነት መውሰድ አለብኝ ብያለሁ። እኔ በነገራችን ላይ እኮ ብዙ ማናመሰግናቸው ሰዎች አሉ ነው። አሁን እኮ እኛ ሳናመሰግን እኮ ወደ እንትን ማለት ወደ እንትን ተበደለናል ወደ ማለት ሄደን ብዙ የምንወዳቸው ለምሳሌ አብረው በረንዳ ላይ የተኙ ጓደኞች አሉ ነው። ቃጭዬ ማናታ ቃጭ ማን መጥቃለሁ ቃጮ የወንዶች ጉዳይ ለምሳሌ እሷ እኮ ከጎናችን እኮ አልተለየም። የእሷ ባለቤት አብረው ነበሩ እኮ ወንበር ስናስተካክል ሲያስተካክሉ እና ኃይላ እንደ ማናት ቤዛ እውነቴን ነው ማና እሷን ብዙ ሚጡን ብዙም ስለማ ባዩሼ እነሱን እኮ ልናመሰግን ይገባል። እኛ እኮ አሁን ገና አልተገናኘንም እኮ አሁን እኛ እዚህ ሚዲያ ላይ መተን ብቻ እንደዚህ ሆነ ሀዘናችንን ሀዘን ያደርጉልን። አብረው ተሰቅስቀው ያለቀሱ ሰዎች አብረው ሲለፉ የነበሩ ሰዎችን እኮ እኛ አላመሰገንም እኮ ነዚህ በሕክምናው ጊዜ የነበሩ ሰዎችን እኮ እኛ አላመሰገንም እኮ። በነገራችን ላይ እዚህ ጋር ለመጨመር ያክል እንግዲህ ያው እንደ ወዳጅ መተን አይተናል። የመጀመሪያ ቀን ጠቅሻለሁ የፌስቡክ ገጽ ላይ ጽፌዋለሁ ይሄን ጉዳይና በእርግጥም በተገቢ ሁኔታ እሱ ከታመመበት ጊዜ ጀምሮ ለቅሶ ላይ ሊታዩ ሊመሰገኑ ቴንኪዩ ሊባሉ እንደው ከተባለ ሊመሰገኑ የሚገባቸው ነገር በጣም ኢግኖር የተደረገ ይመስለኛል። እኔ ኢግኖር የተደረገ ይመስለኛል እና ይህንን ጉዳይ በሌሎች ጉዳዮች ላይ በጣም ሊተኮርበት ይገባል። ህዝብ እንግዲህ የሚያየውን ነው፣ ህዝብ ተናጋሪውን ነው፣ ህዝብ የሚሰማውን ነው። ህዝብ ላይ ምንም ማለት አይቻልም እና የእውነት ያዘነ በጣም የከፋው ህዝብ ብዙ ነበረ። በዚህ ሂደት ውስጥ ግን ደግሞ የተረሱ እንደው ቢመሰገኑ ምስጋና ካለ ሊመሰገኑ የሚገባቸው ቀደም ሲል የጠቀስካቸው ሰዎች ግን ኢግኖር የተደረጉ ይመስለኛል። እኔ በጣም ባዩሼ በጣም ለኔ አሪፍ ማለት እንደ ምንድን ነው አብረን እንሰራ ነበር፣ ፍሬሽማን ቲያትር እንሰራ ነበርና ትክክለኛ ጓደኞቹማ አልወጡም፣ አላየናቸውም። ፌስቡክ ላይም ቲክቶክ ላይም ማናቸውንም ትክክለኛ ጓደኞቹን አላገኘናቸው። የገጽታ ግንባታ የሚሰሩትን ግን በስርዓቱ እያንዳንዱ ሚዲያ ላይ ቀርበው አሳይተውናል። እና የሚያዛዝነው ግን እውነቴን ነው የምልህ የምር ያዘንኩት ግን እኔ ማለት ነው ነፃነት ለ3 ሚሊዮን ብር ምንም አይነት ብርቁ አይደለም፣ መኪናም ብርቁ አይደለም። ነፃነት የእውነቴን ነው የምልህ የሰው ልጅ ነው ብርቁ። እኛ ሰፈር አሉ ህፃናት ልጆች ማለት ነው ጠርቷቸው እግራቸውን አጥቦ ቁርስ አብልቶ ነበር ልጆች ላይ የሚሰራው። ማርያምን እውነቴን ነው እኔ ወንድሜ ስለሆነ ወይ ሚዲያ ስላለ ወይ ሰው ስለሚሰማኝ ምናምን አይደለም ነገር እኔ የሚያሳዝነኝ እውነት ለመናገር አንድ ቀን ሳናስደስተው የምረት እውነቴን ነው ነፃነት ላይ ረጅም ሳቅ አብሶ እንዳለችው የ4 ዓመቱ ጊዜው በጣም ከባድ ነበር ነው ረጅም ሳቅ ስቆ አያውቅም። ፍሬሽማን ቲያትር ሊሰራ መጥቶ ከሚገርም ነገር እግሩን አሻው ነበር እንደዚህ ሰቅሎ ማለት ነው። በጣም ነበር የሚያብጠው። ያ እንደዛ ሆኖ ቴብል ጠረጴዛውን ተደግፎ ይሰራ ነበር። አሁን እነ ባዩሼ ታውቃለች ይሄን ነገር ማለት ነፂ ጥሩ እንዳልነበር ውስጡ ታውቃለች። ከኛ የበለጠ ደግሞ አስናቅ ያውቅ ነበር። የ29 ዓመት ጓደኛው ነው ብሏል አይደል? እውነት ያውቃል፣ በደንብ ብዙ ነገሮችን ያውቃል አይደል? እሱ ማለት በደሉን ከምንላቸው ሰው ጋር ጋጥሞ ነው እየበደለን ያለው። በድሎኝ አይደለም ወንድሜን ግን አያሳብኝ። በቃ ሰው አንዳንዴ ሻማ ነው ዝም ብሎ አንድም ሰው ሳይረዳው ዝም ብሎ አልፏል። አዘን ከባድ ነው ማለት እንዳልክ እንደዚህ ያው ድምፅ እንደስ እንኳን የሚያደርገን እሱ
እሱ የቤታችን ሁሉ ነገር ነው። አንድ ሰው ምንም ባዶ ነው የሆነው ማለት አስተሳሰባችን እንኳን ተለያየ። እሱ ግን አሁን እስቲ ታጠቅም የሚል ቆይ ለነፂ ነው ደውልላችኋለሁ የምትለው ቆይ እሱ ነው። አሁን ግን ስደውል ራሱ እንትን የለውም ሚዛናዊነት የለውም። የሆነ ነገር ጎሎብናል። ከመጉደላችን ደግሞ የተነሳ እንደዚህ ነው በጠቅላላ ትክክል ያልሆነ ነገር ነው። አሁን እንደሰነ እንዳለው ትክክል አይደለም። ቤተሰባችን እየተጎዳ ነው እያልክ ነው ያለኸው ወይስ በእሱ ንግግር? አሁን በአስነኝ ንግግር ትክክል አይደለም። ቤተሰቡ ሚዲያ ላይ በሚነገረው ንግግር ትክክል አይደለም። እኛ እኮ ምንም አላለም። እኛ ምን የተናገርነው ነገር የለም። አንድ ሚዲያ ላይ የወጣ ሰው አለ? ሚሚሽ ወጣች። ሚሚሽ ስትቀረጽ አብረን ነበር ኢቢኤስ ነው የሻማ ማብራት ፕሮግራም ተብሎ ነው የወሬል ቀን አርብ ቀን ነው አርብ ቀን ሄደን ተመራርጠው አልቀዋል። የእሷ ወንድም ቤቢ ተባለ፣ ሚሚና ታጤ ተባሉ። እሺ ብለና ገቡ ቁጭ አሉ። እኔ እውነቴን ነው የምልህ እቤት ነው ቀረጻውን ትቼ ነው የመጣሁት። የዛን ሰዓት በፊት ግን ምን አለን? ካፌ ተሰብስበን ነፃነት አለን። እድር የለውም እቁብ የለውም። እያንዳንዱ ድግስ ለቅሶ የነበረው በጓደኞቼ ነው ያለው። ስለማልዋሽ ነው እኔ እንዳልክ አሁን ከመኖርኩባት እድሜ ማለት ነው አሁን ወደ 37 ወደ 38 ዓመት እየሄድኩ ነው። ከዚህ በኋላ ያለችው እድሜ አጭር ናት። ዋሽቼ መኖር አልፈልግም። እውነቴን ነው። ይሄ የሚታወቅ ባህሪ ነው። እኔ ለንጹህ ሄጄ አይዲ ሳወጣላት 20 ሺህ ብር ከፍያለሁ። የውክልና ለማሰጠት ማለት ነው። አልገባኝም። አሁን ያለንን ነው ለምን እንደሆነ ግን ያወጣሁት ሂሳብ ነው ያለን። ያወጣሁት ሂሳብ እኔ አሁን ዛሬ በመጀመሪያ አለ አታመሰግኑም ነው ብሎ ይጀምራል። አመስጋኞች አይደላችሁም ማለት ሲቀጥል ደግሞ አለ እኔ የነፃነት እኮ ጓደኛዬ ነፃነት ነው ያለን። እንደዚህ ተደርድረናል አለን እኮ ሁላችንም ቁጭ ብለናል። እኔ ጓደኛዬ እኮ ነፃነት ነው ያለን ሁላችንንም ማለት ነው። ከሚገርም ነገር ግን ማለት ነው በጣም ማዝነው እንደዛ ሲለን ካጠገቡ ሆነው አዎ ሲሉ የነበሩ ሰዎች ናቸው የሚያስቁኝ። እና እሻለን ከዛ 20 ሺህ ብር ለውክልና ከፍያለሁ። የነዳጅ የሚችለን ሰው አለ ወይ? የነዳጅ የሚችለኝ ሰው አለ ወይ? የነዳጅን ካለኝ ሰው አለ ወይ አለን። በነገራችን ላይ ውክልና የተሰጠው ነፃነት ሲሰራቸው የነበሩትን ቦታዎች ስለሚያውቅ ነው። እና የተሰጠው ደግሞ በሚዲያ ላይ ያለው ስለሱ እንትን ያለውን ምናምን ነው እንጂ ማለት ነው። የተሰጠው ስለ ፊልሞቹ አንዳንድ ቲክቶከር ስላወጡ ስለተናገሩ ምናምን ነገር እዛ ሪስኩን እንዲወስድ ነው እንጂ ስለ ንብረቱ ስለ ቤቱ የተሰጠው ውክልና የለም። እንደው ባለቤቱ ህጋዊ ሚስት ስለሆነች ህጋዊ መብት ስላላት ያንን የማድረግ ያው ሙሉ ስልጣን አላት። ውክልና መስጠቷ በራሱ ችግር ያለው አይመስለኝም። ነገር ግን በወቅቱ የተናገራችሁ ነገር ስሜቴን ጎርቶታል እያልክ ነው ያለው። በጣም እኔ እንደዚህ 29 ከዛ በኋላ ደግሞ ከሚያሳዝን እሱ አይደለም እኮ እኔ እንደዛ ብሎ ሚዲያ ላይ ወጣ ደግሞ እኔ የዚህ አመት ጓደኛው ነኝ የዚህ አመት በእንትኖች በነገራችን ላይ እኔ በጣም ላመሰግነው የምፈልጋቸው ሰዎች አሉ። ቲክቶከሮችን በጣም አመሰግናለሁ። ለምን መሰለህ ነፃነት ላይ ከቀብሩ ጀምሮ የተሳሳትነው ስህተት እንደ ኮሚቴም ሆኖ እንደ ወንድም ዝም ብዬ ሳይ የተሳሳትነው ስህተት ሌላ ሰዎች ላይ ተሳስተው ቢሆን ኖሮ አልቆላቸው ነበር። በጣም ነፂን ስለሚወዱት ብዬ ነው ዝም ብለው ነው ያሉት ብዬ ነው የማስበው። ለምሳሌ መኪና የለውም ተባለ፣ መኪና አለው አለ አይደል? ሰይፉ ላይ እንትን ላይ መኪናም ቤትም የለውም ተባለ። ሰይፉ ላይ ተቀርቦ ደግሞ 1 ወር ከ15 ቀን መኪናው አለ ተባለ። ስምም አልዞረም ምናምን አለ። እኔ አሁን ትንሽ ወንድሜ ብሎታል ይነበብ ነፃነት እኮ ብዙ ሰው ነበር የሚያስተዳድረው። ነፃነት አሁን እሱ በገለጸው ልክ አጥፊ ነው የሚመስለው አይደል? አሁን ሰው ብኩን ነው ነፃነት ነው የሚለው። ነፃነት እኮ $2500 በወር አስቦ ለሚስቱ የሚልክ ሰው ነው። 45,000 ብር የቤት ኪራይ የሚከፍል ነው። ሰራተኛ ይከፍላል፣ ምግብ ወጪ፣ ብዙ ነገር። እኛ እዚህ አለን፣ አጠገቦቹ አሉ ጓደኞቹ። ታዲያ ይህ ሰው ኖረ እንጂ ማለት የሚፈልገውን ነገር አረገ አይደል? ግን አሁን እሱን ወጥተህ እንደ ጓደኛ እንደ ወንድም አንተ እኮ እንደው መቀበል የለብህም እኮ አይደል? እኔ እንደሚመስለኝ እኔ እንደ ወንድም በአካባቢ እንደለመድኩት እኮ እንደዚህ አድርገን እንደዚህ ሐውልቱን እናሰራ እኮ ይባላል።
አብረህ 29 ዓመት ሙሉ ካልሳለፍከው ጓደኛ ጋር እኔ ልቻለው እናንተ ይሄን ቻሉ ነው የሚባለው። ለምን ነፃነት እንደነበረው ነፃነት ከሚጠላው አንፃር ማለት ነው። እኔ እንቅልፍ አሁን ተኛ ይሆናል እቺን ካወራው በኋላ እውነትም ነገር ምንም ደስተኛ ያደርግህ ከባለቤት ጋር ትጣላለህ፣ ያነጫንጫል። ለምን ወንድሜ ላይ የተደረገው ነገር ትክክል ስላልሆነ ማለት ነው። ሰው ሳንቲም ለመስጠት ጠብቆ ዞሮ ኮኖ ለኛ እንኳን ሰው እንዲሰጣቸው ለወንድሞቹ ሰጠ እንዲባል ራሱ አይፈልግም። ዞሮ ነው ተንከባክቦ ሰጥቶ ነው የሚመጣው። ይሄን ያውቃል እሱ። ነፃነትን የሚመጥን ንግግር አልነበረም እየተናገረ የነበረው። ነፃነት ምን አይነት ሰው እንደሆነ እኮ እንዳዳነች ወልደ ገብርኤል የሚያውቀው ሰው የለም አይደል? እንደ ባዩሼ የሚያውቀው ሰው እኔ ያለ አይመስለኝም። እኔ ከባዩሼ ጋር 2 ዓመት ወይ 1 ዓመት ከ6 ወር ምናምን አሳይቻለሁ። እሱ ነው የዳራቸው። እኔ ነው የዳርኳቸው አልነበር። ሰርጉ ላይ ሌላ ሰርግ ከሆነ ነው እንጂ እኔ እያለሁ አልነበር ማለት አስናቀ አልነበረም። ምንም የለም። ሚዲያ እንደዚህ መድረክ ምሪት ምናምን አልነበር። የለም ጭራሽ እኔ በማውቀው የለም። ሰርጉ ላይ አልነበረም። እውነት በላይ እውነት አልነበረም። አዳነች ወልደ ገብርኤል ሲባል አንድ ጉዳይ ትዝ አለኝ። ከሰርጉ ጋር በተያያዘ አስናቀ የሰርጉ አጋፋሪ የቅርብ ጊዜ ንጹህ ዘርና ማነው ነፃነት በሚጋቡበት ጊዜ እሱ እንዳስተዋወቃቸው እንዲሁም ደግሞ ትዳራቸው ላይ ትልቅ ሚና እንደነበረው ሲወራ ነበረ። ያለ ያንተ እይታ ምንድን ነው? የተዋወቁት እንኳን ከኛ ቤት 2-3 ቤት በነበረ ሀዘን ላይ ነው። ሀና ጋሼ ፍሬም ይባላሉ አባትየው ሞቱ። ነፃነትና ንጹህ የተዋወቁት ማለት ነው። የተዋወቁት 98 ህዳር አካባቢ ነው ትዝ ይለኛል። ለምን እኔ በእናቴ ስለያዝኩት ማና ሰርጉስ ሰርግ አልነበረም፣ ትውውቅ ነው የነበረው። የነበሩትም ሰዎች በንጹዬ በኩል እናቷ፣ በነፂ በኩል ደግሞ እናቷ አዱ ነበረች፣ አዳነች ወልደ ገብርኤል እሷ ነበረች። ከዛ የነበሩት ሰዎች ግርማ ታደሰ፣ አሌክስ፣ ሜሮን ጌትነት፣ ከዛ የሲስተር ሚሚሹ ይኔ ታናሽ ወንድሜ፣ ከዛ በኋላ ፍሬዎትን ተከታለ። ፍሬዎት ፍሬሽማን ላይ መሰረ የመጀመሪያ ከሜሮን ጌትነት አወቋት። ፍሬዎትን አወቋት። የእሷ ባለቤት የሲስተር ባል የእህቴ ባል አስናቅ አልነበር? አስናቅ አልነበር። እውነት አልነበረም። ሰርጉ ላይ አልነበረም። ይሄ እኮ አልኩህ ሰርግ እኮ አልነበረም እኮ 30 አልሞላም። ዴቭ የሚባል ልጅ ነበረ ከአብረ ፊልም የምናሳይ ሆቴል ላይ። ታዲያ ለምንድን ነው በወቅቱ እሱ በግንኙነታቸው ላይ ትልቅ ሚና እንደነበረው ሲያገባም ትልቅ ሚና እንደነበረው እየተነገረ ያለው ለምንድን ነው? እንደውም የመጀመሪያ ነፃነት የጻፈውን ደብዳቤ አስታውስከኝ ልንገርህ። ነፃነት የጻፉት ነፃነትና አሌክስ ግርማ ሆኖ ነው ደብዳቤ ነው የጻፉት። ሀገር ፍቅር ቲያትር ቤት ፍሬሽማን በጣም እንደታወቀ አካባቢ የገነነ ባለቀለሙን ሞችም ነበር የገነነ ነበርና በዛም በፊልም ቤቱም በዚህም በቲያትር ቤቱም ገኖ ነበርና በስራስ ነው የጻፍነው ያለኝ። ከአሌክስ ጋር ብዙ ሀገሮች ዞረናል አብረን ፊልም እያሳየን ማለት ነውና በስራ ጽፎ ለምንድን ታዲያ በስራ ጻፋችሁ ሲለው ይጠፋል ብላ በቀን ዳቤውን ትይዟለች ብሎ ነው ነፃነት ነው የጻፈው። ትልቁን ሚና ከንጹህ ጋርና ከንጹህ ጋር ለመገናኘት ትልቁን ሚና ሲጮቱ የነበሩት አሌክስና ግርማ ናቸው እኔ በማውቀው። ከዛ ውጪ ግን ማለት ነው ፈጽሞ ቀለበቱም አልኩህ እኮ ሜሪ ናት እንደዚህ ሜሪን ቀለበቱን እንደዚህ ያዘችው። ሜሪን እንደዚህ ቀለበቱን ያዘችው። ከዛ በኋላ በነፃነት በኩል እናት ስለሌለን አዱ ነው የሆነችው። በንጹዬ በኩል ደግሞ እናቷ ነው የሆነችው እና ቤቢ ነበር። አሁን ኮሚቴ ሚያ ቤቢ ነበር። ኦራይል ድረስ እኔ የመጣ ነው ከፒያሳ ማለት እያንዳንዱን በጣም ስለማስታውሰው ነው። የዛን ጊዜ ማይክ የለ ምን የለ ጭራሹን እኮ ቦታ ራሱ ስንት 4x3 ምናምን ብትወክን እኮ ነው ረዝመቷ። እዛ ላይ ቁጭ ብለን እንደ ቤተሰብ ጭራሹን ነፃነትን ሲተረብ እንሰማለን፣ እሷም ስትተረብ እንሰማማ ነበር። ምንም ብዙም ሰው የለው ወይ ሌላ ሰርግ ከሆነ አልተጠራንም ማለት ነው። እውነት ለመናገር እውነት ነው ማለት። ታዲያ አላማው ምንድን ነው ብለህ ታስባለህ? አውቀዋለሁ ነው አሁን እኔ የሚመስለኝ በወንድሜ ላይ አሁን እኔ የሚመስለኝ
ከእናንተ በላይ እኔ አውቀዋለሁ እኔ ነበርኩኝ ነው እንግዲህ አሁን 29 አሁን ደግሞ 30 ሆኗል 14 አመቱ ነው እንግዲህ ነፃነት እኔ በ14 ነዚህ ይኸውልህ ምን ብዬ እንደምነግር አላውቅም በጣም እንዴት ኃላፊነት አሁን እኔ ማዘር አደራ ተብዬ ነው አደራ ተብዬ ያለው እናንተ ልጆች ነው የሚለን እና ኃላፊነትን መወጣት የሚፈልግ ሰው ብቻ ነው ለራሱ አንድ ቀን እንኳን ቆሞ ብሎ ሳያስብ ማለት ነው እንጂ እንደ ነፃነት አሁን በጣም ወዳቸዋለሁ ብዙ ማከብራቸው ሰዎች አሉ ብዙ የለፉ አሉ አሁን ሰሞኑንም ስናወራ ነበርና ማመስገን ያስፈልገናል እንደው እዚህ ጋር ጠቅላላ እናድርገውና ወደነ ሚሚ ለመለስ ስለሆነ ጠቅላላ እናድርገውና ምንድነው በልባችሁ ውስጥ ያለው ምንድነው የጎደላችሁ ምንድነው እዚህ ድረስ ያመጣችሁ ለምንድነው እኛን ልታገኙ የፈለጋችሁ አሁን የዚህ አንተ ጋር የመጣንበት ምክንያት የተለያዩ ነገሮች ስለምንሰማ ማለት ነው ከኛም እኛ ላይም ጥፋት የለም አይደለም አጥፍተናል ማለት እንደ ወንድም እንደ ታላቅ ወንድምም እንደ ታናሽም ወንድም ቁጭ ብለን ይሄ እንደዚህ ነው ይሄ ሚስከድ አለበት ይሄን ማለት ነበረብን ግን ያልሆነው አንተ የሞተበት ወንድሙን ያጣ ሰውና ረጋ ብሎ የሚያስብ ሰው አንድ አይደለም አሁንም እየተካሄደ ያለው እንደዛ ነው እኔ አብረን ተኝተን አሁን አለን ከሚሉ ሰዎች ፎቶ እንትን ያደረጉ ለፖስት የሚልኩ ሰዎችን አይ ነበር እኔ አሁን እነዛውን ጠንካራ ሰዎች ሆነው ነው ቤት ውስጥ ተኝተን ማለት ነው የለቅሶ ለታ ለፖስት ለመታወቅ የሚጥሩ ሰዎች ብቻ ነበሩ ለፖስት ፎቶዎች ሲልኩ የነበሩ ሰዎች ነበሩ ያኔ ምን አለ መሰለ እንኳን ሞባይልህን የማየት አሁን ምንድነው ነው እኔ አሁን ያኔ ሰው የሆነ ቦታ ወስዶ የሰውኛ አሁን በሴቴም እርግጠኛ በወንድሞቼም እርግጠኛ መሆን ቁጭ አድርጋ የሰው ትክክለኛ ሐሳብ እያሰበ ነው ወይ ብሎ ቢጠይቅ ደስ ይለኛል ለኔ አሁን እኔ እዛን ጊዜ ምንድነው ማረጋው ነው አሁን ነፃነት ምንድነው ውጪ ወተን ከሰና እሳትና ያይዛለን ከዛ ቤት እገባለሁ ከዛ ደግሞ ከሚሚ ጋር ማውራት ይው ምንድነው ማለት አልጋ አሁን ያው ጠንካራ አይደለሁም እውነት ለማለት ጠንካራ አይደለንም እና ግራ ነው የዛን ጊዜ ግን ሰዎች ተቋቁመው ወይኔ ከኔ ቀድሞ ስለ ወንድም ያውቁ ይሆናል ያስባሉ እንደሚሞት ያውቁ ነበር ያስባሉ እውነቴን ነው ማለት እንዴት ነው ነፂ ጓደኛዬ ነው ካልክ ነፂ አሳደግ ነፂ ለኔ ብዙ ነገር ያደርገልኛል የሚል ሰው እንዴት ነው ቆም ብሎ የሆነ ነገር ሊሰራ የሚችለው ለምሳሌ እኔ አሁን የኦሬል መብራት ፕሮግራም ተካሂዷል ቅዱስ ኦሬል ደብራችን ነው ያደግንበት ነው ነፃነት ሁሌ አሁን የኛ የምንገልጸው ምንድነው ባካችሁ እንደዚህ አይሁን ነው የምንለው እንጂ ነፃነት ሁሉንም ነገር አልፎታል ስለኛ ቤተሰብ ማለት ነው ቀዳሴው ጆሮአችን መቋሚው ሲመታ ሁሉ ይሰማናልኛ እኔ ደስተኛ መሆኑ ራሱ ራይ ቢቀበርልኝ ነው ደስተኛ ማለት ሰው አይደለም በቃ ሄደም ሮጥ ብለም ታይዋለ ምን ትለዋለና ኦሬል ሻማ ማብራት ፕሮግራም ላይ ነው ሻማ ማንንም ሳይቀርጽ ምናምን ብለው ተከለከለ እህቴ ናት ሚሚሹ ናት በጣም ተከራክራ ደብሩ ነው ምናምን ብዙ ጭቅጭቅ ነበር አሁን ከመጡት ውስጥ ማለት ነው እና አብራቸው ኦሬል የምናገለግል ሰዎች ናቸው እነ ሳሙኤል ብዙዎቹን እናውቃቸዋለን አብረው ያሳደጉ ሰዎች ናቸው ስለዚህ እኛን አክብረው ነው የመጡት ኖ ግን ይሄ ለእናንተ አይደለም ይባላል እዚህ ጋር ደግሞ ከዛስ ተከልክሎ ማብራት የለም ምናምን ተብሎ ገቢው የሆነ ጊዜ ነው የሚገባ አሁን ላይ ስትነቃ ነው የሚገባ እንግዲህ 12ቱ ሳይወጣ ስለ ገቢ የሚያስብ ጓደኛ ከነበረ የከባድ ነው የሚሆነው አረ ስለ ገቢ ከዛ ሲኤቤሱም ገቢ እንዴ ምንድነው ይሁሉ ገቢ ነፃነት ይሁሉም ገቢ ቢያስብ ኖሮ እኮ ማለት ነው ራሱን ቀጥ አድርጎ ብዙ ነገር ለማንንም ሳይሰጥ ያ ግን ያው ያልኖርክበትን አትለምደው ለማንንም ሳይሰጥ ብዙ ነገሮች ማድረግ ይችላል ስለዚህ ገቢ ነው አሁን ለምሳሌ እኔ እንዳልክ ልንገርና እንተ ከዛ 40 ላይ ነበር ነው እነሱ 30ም ላይ ነበር እኛ እያንዳንዱን ስለምመጣል ከዛ 40 እና 30 ላይ ቄስም ቤት ምንም ስንሄድ የምንሄደው ነው እነሱ ነው በመሶብ እንጀራ እየተላከልን ማለት ነው የምናበላው እነሱ ግን እይታንና መወደድን ሲፈልጉ የት ነው ሄደው ያልተፈቀደ አምሮ እንደዚህ እንኳን ለወንድሞቹ ሲሰጥ የማይወድ ሰው ቢሆንም በሽተኛ እያነሳ ፎቶ ተለቃለ የነፃነት 40 ተከበረ የነፃነት 30 ተከበረ በህይወቱ የሚጠላውን ነገር እንዴት ሞተ ገላው ተወራለህ እንዴት በህይወት በጣም የሚያስጠላውን ነገር መታየት የማይፈልገውን ነገር እንዴት አንድ በአእምሮ ትንሽ የተጎዳ ሰው ፎቶ አንስተ እንደዚህ ተደረገ ብለ ተለቃለ ሲቀጥል ደግሞ
በያን አሁን ይደውላሉ ሰዎች አቢ ዛሬ እንዴት ነው አትመጣም? ዛሬ እንደዚህ ነው እንዴት ነው አንገናኝም? ምናምን ይሄ የምሬን ነው የምልህ። ምን ነው እንዴ ያው ገጭ ተዋጣላችሁ አይደል እንዴ ይለዋል። አሁን እኔ በማውቀው እህቴም በምታውቀው ወንድሜም በሚያውቁት ምንም አይነት አዲስ አበባ ውስጥ አብሶ አዲስ አበባ ውስጥ ያለ የገቢ ማሰባሰቢያ ከኛ ፍቃድ ውጪ ነው። ለ3 ሚሊዮን ብር የተደረገውን ነገር እነዛን የሚያስደስት ነገር መቄዶንያም ከሆነ መቄዶንያ እነሱ የተፈለገበት እኛ ምንድነው ነፍስ ይማር ብቻ ነው የምንለው። እኛ እንደ ወንድም አይደል አሁን ወንድምህ ነው እኔ ወንድሜ ነው እኔ ወንድሜ ያው በቃ ያው ይሁን ለዚህ በቅተናል። ከዚህ በኋላ ግን የትኛውም ድርጅት የትኛውም የሱ ማስታወቂያ የተሰራበት የትኛውም ነገር ከኛ ፍቃድ ውጪ ነው። እኛ ይሄን ነገር በፍጹም አንመለከተው። በፍጹም ማለት እሱም አላስለመደን ለምናችሁ እንደዚህ አድርጉልን የሚል ምንም አይነት ነገር የለም። ስለዚህ በስማችን ምንም አይነት አይለመን። በስማችን አይለመን ነው ጥያቄው። አዎ እዚህ ጋር እንግዲህ ከበቂ በላይ ነው። በጣም ጥሩ። አዎ ጥሩ። በጣም በበቂ ሁኔታ ነው የገለጽከው። በጣም ነው ማመሰግነው። ኪሩንም ኤርሚንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እግዚአብሔር ያጽናችሁ። እንዳልሽው ነው እኛ የምናደንቀው የምንወደው ስናየው ደስ የሚለን ወዳጅ ኮሜዲያን ፐብሊክ ፊገር ነው ያጣ ነው። እናንተ ግን ወንድማችሁን ያጣችሁት። ስለዚህ ሀዘናችሁ ምን ያክል ሊሆን እንደሚችል ይገባኛል። ምን ያክል እንዳዘናችሁ፣ ምን ያክል እንደተሰማችሁ፣ ምን ያክል በሀዘን ውስጥ እንዳላችሁ ደግሞም ሀዘን ውስጥ ከሚወጣ ድረስ ጊዜ ሊወስድባችሁ እንደሚችል ይገባናልና እግዚአብሔር ያጽናናችሁ፣ መንፈስ ቅዱስ ያጽናናችሁ። እዚህ ስቱዲዮ ድረስ መታችሁ ሀሳባችሁን ስላካፈላችሁን ግን ሁሉንም የቤተሰብ አባል እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።